አልገድህ አልሞተ ውሸት ነው ይሄ ነገር። እንዴት ደወለች? አልተግባባንም፣ መግባባት አልቻልንም። እኔ ልንገርሽ እዛን ጊዜ ወላንሳ የምትባለው ልጅ በጣም ነው የተጠቀመችበት። ስላደረግሽልን ነገር ሁሉ እጅግ በጣም አንቺ እንደወጣ ለምንድን ነው የፈለግሽው? ሚስጥርሽን እንዳላወጣ እሷ እራሱ ሚስጥሯን እንዳላወጣባት ነው እያለች ነው። እኔ አሁን እኮ ይኸውልህ ሌላ ጊዜ እንደዚህ አይነት መረጃ አመጣው። አንተስ ኬፍ አከቶ እንደዚህ አይነት የማይሆን መረጃ አታምጣ ዮናስ። ይሄ እኮ ወንጀል እኮ ነው። አንድን ሰው አይደለም አንድን ሰው የሆነ ነገር ሳያደርግ አድርገሃል ብለህ ማውራት በራሱ ወንጀል እንደሆነ ማወቅ መቻል አለብህ። አንተስ ያየኸው መረጃ አለ? እስቲ ንገረኝ በደምብ። እኔ እኮ አረጋግጬ ነው። አንተ እኮ ያገኘውን ወሬ እኮ ነው ያወራው። ሲጀመር የእሱ ጠላቶች የሆኑ ሰዎች ነው የነገሩህ። እኔ እኮ ላሰማ እችላለሁ። ማረጋገጫው አንተ ደግሞ የነሱ ወዳጆች ይሆናሉ። ማረጋገጫውን ላሰማ እችላለሁ። ትዳር አለው? አዎ ትዳር አለው። ገሏታል? አልገደላትም። እንዴት አወቅ? ራሷ ሚስቱ ደውላልኝ ነበር። አንተ ጋር? አዎ ሚስቱ ደውላ እኔ አልሞተ ውሸት ነው ይሄ ነገር። እንዴት ደወለች? አልተግባባንም፣ መግባባት አልቻልንም። እዛ እያለ ሁሌ የሚያስበው እሷን ነው። ተፋተናል። አዎ ይሄ ነው ጉድሽ። አንቺ ትዳር ታፋቻለሽ። አዎ እዛ ያለችው ሚስቱ እሷን እያሰበ ሲያስቸግረኝ ልጅቷ ሴትዮዋ ውጭ ሀገር በውጭ ስልክ ነው በአሜሪካ ስልክ ነው። ኢየሱስ ምን ደረሰ? ውሸት ሆነ። በህይወት አለች ደወለች እያልኩሽ እኔ ስልክ ላይ ደውላ እመጣለሁ በቅርቡ ነው ያለችው። ጭራሽ እዚህ እመጣለሁ። ልጅ አለው፣ አንድ ልጅ አለን አብረን። እዚህ አይደለም የምትመጣው፣ እዚህ ኢትዮጵያ ነው የምትመጣው። ሞታለች ሲባል ታዲያ መናገር የለባትም? አልሞትኩም ማለት የለባትም? ያልሞተን ሰው ስልክ ዩቲዩብ ላይ አለ ራሱ ሰጥቷት። አንተ ደግሞ ሁሉ ነገር ኦኬ፣ አንተ እያሰብክ ያለው ራሱ ሌላ ሰው ደውዬ ብሎ ሻውዶ ነው ዮናስ። ዝም ብለህ አንተም እንትን አትበል። ከነ ማስረጃው ከነ ሁሉ ነገር ነው። ከፈለጋችሁ ደግሞ በቪዲዮ ኮል ደውላ ለራሱ ላሳየው ይችላል። አሁን ተለያይተዋል ማለት ሲቀጥል እቺ ልጅ ማነች? እቺ ደስታ የምትባለው ልጅ ምናልባት ቤተሰብ ስለሆነች በፎቶ በደህናው ጊዜ ካሳዩት ፎቶም ላኪልኝልና ማሳየትም ይችላል። በዛ መንገድ ማረጋገጥ ይቻላል። የሰው ልጅ ግን ሰው ገሏል ብለህ መወንጀል አይቻልም። እኛን ያስጠይቀናል። አንተ ይኸውልህ ፍቅር፣ አንተ ማለት ነው አሁን እኛ የሁሉ ነገር እሱ ለምንድን ነው ሌላ ነገር እርምጃ የማንወስደው? ምን አይነት በቃ ዳኒ ጋር ማለት ነው። እናንተ አሁን እኔ የምትታገዙኝ ከሆነ እሱን እርምጃ እንወስድበት። የእሱ ሚስት መኖር የእሱ ልጅ መኖር ለእኛ ምንም ትርጉም የለውም። እኔ እዚህ ጋር ቁጭ ብዬ ነው። አዎ ውሳኔ ምንም የቷን እሷ ምንም አታመጣም። አዎ ይቺ አንድ ፍሬ ምን ታመጣለች? ምንም አታመጣም። እልቅ አሁን እኔ ጥርጣሬ የገባኝ ነገር ምን እንደሆነ ታውቃላችሁ? ይቺ ልጅ ትክክለኛ ምኑ ነች? አንዳንዱ ሚስቱ ነች፣ አንዳንዱ ዘመድ ነች ይላል። ባለፈው ለምን አታወጣጣም? እስካሁን ለምን አታወጣጣም? እሷም መናገር አልፈለ እሱን ጠይቀው ትለኛለች። እሱን ስጠይቀው ደግሞ ዘመዴ ናት የሚል ድፍን ምላሽ ነው እንጂ የሚሰጠው ግን እስካሁን እንኳን ማንነቷን እንኳን አላወቅም። እንግዲህ እኔ እኮ ግርም የሚለኝ እዚህ ቤት እንትን ቤት ነው እንዴ? ምን ይማታል የፈለገው ያለው ነው። እዚህ ከዚህ ቤትም የሆነ ቪዲዮ አይቻለሁ። የሆነ ልጅ እዚህ ቤት ቁጭ ብለን አንተ አስቀምጠን ይሁን በቃ ለምንድን ነው እዚህ ቤት ጣጣ የምታመጣው? እኔ ልንገርሽ እዛን ጊዜ ወላንሳ የምትባለው ልጅ በጣም ነው የጠቀመችን። አንቺ አይምሮሽ ላይ ጎድታናለችንም ግን ጠቅማናለች። እኔ የሚጠቅመኝ ጎዳን ብቻ አይደለም ነገረችን እኮ ብዙ ነገር። ለምንድን ነው ወላንሳ ብቻ አለችው? ሌላም ልጅ አይቻልም። ብዙ ነገር እኮ ነገረችን። ምን ሆነሽ? የቷ እሷማ ጠፋች እኮ ዝም ብላ ነው የጠፋችው ከቤት ውስጥ። እሷን የአንቺ ዘመን ነኝ ብላ እኮ ነው የመጣችው። ዘመንሽ እኮ ናት። ኧረ በእናትህ ሰው
ቤቲን እኮ ነው የምትለው። ቤቲ የምትባለው እሷ ጋር ሌላ ያለች ሌላ የለም። ሌላ ያለች ሚስት ነኝ ብላ የመጣች ሴት የለች። እሷ ሚስቱ ነኝ ብላ መታ መጨረሻ ላይ ሚስቱ እንዳልሆነች ታወቀ። ማንነቷን አጣራ፣ ምን እንደሆነች ምኑ እንደሆነች። ምን እየሰራች ነው? ምን ትሰራለች? ቁጭ ብላለች እንጂ አንቺ መብትሽ ነው። በቃ እኔ ውጪ ከምላት እኔ ደብረኛል። አንቺ አስወጫት። ከዛ በኋላ እኔ ስጠይቃት ለምንድን ነው ብዬ ስጠይቅ አንተ ደግሞ ሌላ ነገር ትላለህ። እንዴት ነው የማስወጣው? አስወጫት። ፈግጄልሻለሁ። የምር አስወጫት። አይ ሲጀመር አንቺም ቸኩለሻል እንድትወጣ ነው ወይስ ችግር አለ? ችግር ከሌለ አስወጫት። በቃ እንደፈለግሽ እኮ አሁን አስወጫት። አሁን ማስወጣት ትችያለሽ ሄደሽ አይደለም መብታችን እኮ ነው። ልብስም ፈላልገን ነው የሰጠናት። ቤቱ ስትመጣ እጅና እግሯን ነው ይዛ የመጣችው። ስትመጣ እጅና እግሯን ነው ይዛ የመጣችው። እጅና እግሯን ይዛ ትወጣለች። አለቀ። ጥሪያት። ለምን እንደምትፈሪ ለምን የሆነ የምትናገረው ነገር አለ ማለት ነው። እና ታዲያ እንጠይቃታለን፣ እናወራታለን። ሂጂ ግቢና ጥሪያት። ወይኔ ለምን እንደማሰብ ሰው የሚልሽን ነገር እኔ ይኸውልሽ ማስወጣት ትቻለሽ። በዚህ ደግሞ አትነዝንይ። አሁን ማስወጣት ትቻለሽ። ማስወጣት ለምንድን ነው ነገሩን አንስሮ ወደ የምታመጣው? ራስህ እንዳመጣ ራስህ አስወጣ። እሺ እኔ አስወጣታለሁ፣ ችግር የለውም። ግን እኔ ውጪ ሳይሆን የምላት አንቺ እንዳስወጣሻል ነግሬ ነው ማስወጣት። ለምን አፈለክ አንተ? ዋናው መውጣቱ አይደለ እንዴ? አይደለም። እኔማ ትጠቅመናለች፣ ከዚህ በኋላም ትረዳናለች እያልኩ ነው። በፊት ምን ብሎ ነው ያስቀመጣት? ትረዳኛለች። ምንም አሁንም ትረዳኛለች። ከኔ ጋር ለምን ታገናኛታለህ? እኔ አሁንም ይኸውልሽ ያንቺን ፍላጎት ላክብር ብዬ ነው እንድትወጣ አልፈልግም። ካልፈለግ በቃ ይሄን ቃል ያዘልኝ። እንድትወጣ ካልፈለግ አንድ ነገር እንዳትናገር ከኔ ጋር እንድትወጣ ወጣችን ቢያንስ የሆነ አንድ እውነት ከሷ ወስደን ነው መውጣት ያለብን። እንድትወጣ እስካልፈለክ ድረስ ራስህን የምትፈልገውን ነገር ጠይቀህ ወይ አስወጣታለህ ወይ ደግሞ ሌላ ችግር አለ ማለት ነው። እንድትወጣ አልፈልግም። እውነት ለመናገር ለምን ሌላ ምክንያት አለ? አይደለም ብዙ ነገር ትረዳናለች ከዚህ በኋላ። ስለሱ ደካማ ጎን አሁን እየነገረችን እኮ ነው። ከዚህ በኋላ በዚህ ልጅ ጉዳይ ካንተ ጋር እንደውም ምን እያደረገች ራሱ እንደሆነ መከታተል እኮ እናንተ ራስታችሁ ሂድና አንተ ውጪ በላት እስቲ። ቆይ ለምንድን ነው እሱ? አይ ከዛ አንቺ ትነግሪያታለሽ መውጣት እንዳለባት አንቺ ትነግሪያታለሽ። አለቀ። ምንም ያጨቃጭቅ ነገር የለውም። እኔ ከኔ ጋር ማገናኘት አልፈልግም። በእናትሽ እንትን አትበይ። እንዳስገባት ራሳቱ እኔ አስወጣታለሁ፣ ችግር የለም። ግን እኔ ማስወጣት እንዳልኩሽ ነው። ማና ውጪ እንደሚላት ማወቅ አለባት ልጅቷ። እኔ ትጠቅመናለች አሁንም ብያለሁ። ከጠቀመች ማለት ነው የሆነ ጣጣ ከመጣ ብቻ ያንን እኔ አንተ ላይ ነው የምጠይቀው። ልጆቼ የሆነ ነገር ቢሆኑ የሆነ ነገር ችግር ቢፈጠር ቤቴ ካንተ ራስ አልወርድም ነው። በየመጣ የሆነ ችግር ይመጣል እዚህ። ከዛ ደግሞ የሆነ ሰዎች ተሰብሰብ ነይ እናት ነይ ወደዚህ። ያውልሽ ስለ እርዳታሽና ስላደረግሽልን ነገር ሁሉ እጅግ በጣም አድርገን እናመሰግናለን። አዎ ረድታናለች፣ ብዙ ነገር አድርጋልናለች። ነይ ወደዚህ። ወይ መድኃኒዓለም እርዳታ የሚባለው እዚህ ጋር ፍሬ የሆነ ፍሬ ይሄው። ቆይ አንቺ እንደወጣ ለምንድን ነው የፈለግሽው? አይደለም ቆይ ተረጋጊ። አዳምጪ፣ መጀመሪያ አዳምጪ። ምንም ታርግልኝ አዳምጪ። ያውልሽ ያለውን ነገር ተናግረሻል። ከዚህ በኋላ የምትነግሪኝ ነገር አለ፣ የምትረጂኝ ነገር አለ። እሷ ራስ ምስጥሯ እንዳላወጣባት ነው። የምን ሚስጥር? የምን ምስጥር አለ? ነይለስላቺ ማለት አንተ ነግሬሃለሁ። ማንን ለምን ደስ በእጅ ሰው የምትሆነው? ነግሬሃለሁ። በእጅ ሰው ምንድን ነው ያለሽ ሚስጥር? ለምን አንቺ ምን ነው ግንፍልሽ? የእውነት አላት እንዴ? የእውነት ሚስጥር አላት እንዴ? ለምን ደው ታዲያ የምትገነፊው? አንቺ ለምንድን ነው ያፈራሽው? ምን እንደምፈራው ምን አሰራሽ? አይደለም ቆይ ተረጋጊ። ምንድን ነው የምረጋጋው እኮ ዝም ብለህ ታውራ። እሺ ታውራ። ምንድን ነው እንደውም ስማኝ፣ እሱ ጎዳና ላይ እያለ እሷ ነበረች የምትረዳው። እሱ ጎዳና ላይ እያለ እኔ ነኝ የምረዳው። ቆይ ነይ፣ የት ነው የምትሄጂው?
ምንድን ነው እሱ እያለች ያለችው? አይደለም ቆይ ቁሚ እዚህ ጋር ምንድን ነው እያለች ያለችው? ነይ እስኪ ምንድን ነው እያለች ያለችው? ነይ ምንድን ነው ያሳድግበት በእግዚአብሔር እያንዳንድ በየቀኑ አዲስ ብታዝኝ ኑሮ ነገር አታረጊም ነበር። ታያት ምንም እንድታረጋት አልፈልግም። ገና ብዙ ተነግረን ነገር አለ ማለት ነው። ነይ እንጂ አንቺ ምን አባሽ ነው እዛው ሲያሮች ብትገኝ ነገር አለ። ግን ከዚህ ቤት ስወጣ ብዙ ነገር ይዤ ነው ከወጣሁ ማለት ነው። ግን እዚህ ቤት ከሆንኩ ደግሞ ብዙ ነገር እነግርሃለሁ እኮ ነገርኛ ሌላ ብዙ ነገር ነው ያዘችው እሷን ማለት ነው። ስለዚህ ትረጂዋለሽ። አመንክ ቆይ አመንክ ወይ ማን ነው የሚረዳው? ይሄ ሰውዬ እኮ ለብሶ አምሮበት የሆነ ቆይ አይደለም የሚኖረው ቤት ተከራየችለት፣ ዕቃ ገዛዛችለት፣ ምን ሰፊ ቤት ተከራየችለት። ደግሞ የምርሽን ካመንካት እኔ እነግርሃለሁ። ገንዘቤን ለፍተን የምናመጣውን ገንዘብ እዛ ነው የምጨርሺው። የምን ገንዘብ እና በእናትህ ዝም ብለህ አታውራ። ጤና የለውም እንዴ? ቆይ የሰውዬ ጎዳና ላይ የሚኖር ከሆነ ማን ረድቶት ነው እንደዚህ ለብሶ? ቆይ እሱን አይመለከትሽም። ለብሶ ዘንጦ የሚወጣ ያለ ምክንያት አይደለም። የሆነ የሚረዳው አካል እንዳለማ ሌሊት ራሱ እያሰብኩ ነበር። አይደለም ሌሊት ይሄ ሰውዬ ጎዳና ነው የሚያረፈው። እኔ አንቺ ውሸታም እያደረኩሽ ነበር። ይቅርታ አድርጊልኝ። ለምን ኖ አይደለም። እሱን የማጣራው ነገር ይሆናል። ችግር የለውም። እያንዳንዱ ነገር ለምን ትቃጠያለሽ? ከሌለብሽ ካላደረሽው ለምን ትናደጃለሽ? በየሰከንዱ እያመጣ ታስደፍረኝ። ይሄ ማንም እየሰበሰብክ እዚህ ከሌ እንደዚህ ያደረገች ከረዳሁትም እሰይ እንኳን ረዳሁት። ለምን አትረጋጊ? እንኳን ረዳሁት። ስለዚህ ገና ብዙ የሚወጣ ነገር አለ። ልጁ እያለቀሰ ነው። ግቢ ወደ ሂጂ ግቢ። ነይ አንቺ ውጪ። አታመናጭቀኝ። ሂጂ ግቢ። አታመናጭቀኝ። ጉድሽን ገና አጣራለሁ። ደግሞ አጣራ። ነይ አንቺ አንቺኛዋ ነይ። ተያትና ነይ ወደዚህ። የት ነው ተከራይታ የምትኖር ታውቂዋለሽ? ቦታው ስለዚህ ወስደሽ ታሳይኛለሽ ማለት ነው። እያንዳንዱ ነገር አጣራለሁ። ከዛ በኋላ እስቲ የሚገባ ብር ካለ አካውንቷን ደግሞ እፈትሻለሁ ማለት ነው። እኔ ላንተ ብዬ እኮ ለምን ሁሉም ነገር ስለዚህ ልጆች ያለ ወላጆች እንዲያድጉ ስለማልፈልግ ነው። አድርገው ከሆነ ሌላ ታርገ ምንድነው ሲያደርግ ተናገረች። እየረዳችው ነው። ጎዳና ላይ ሲኖር የምታለብሰው፣ የምታጠጣው፣ የምታበላው እሷ ነበረች። አሁን ደግሞ ቤት ተከራይታ እያኖረችው ነው እያለች ነው። ምክንያቱም ጎዳና ተዳዳሪ እንዴት ዘንጦ ይመጣል? ሁሌ እኮ ፓወር አግኝቶ በልቶ እሱ ጋር አካላ ደግሞ እሱ ጋር ልክ ነሽ። እኔም እኮ ሁሌ የምለው ነገር እሱ ነበር። ወይ እየረዳችው ነው። በራሴ ገንዘብ እኔ እየለፋሁ እመጣለሁ። በራሴ ገንዘብ ትረዳዋለህ። እርግጠኛ ያው በአይኔ በብረት